በፈጠረሽ የግሌ ድምፅ ጭንቅላት በእናትህ ይህቺ ልጅ እስካሁን ድረስ እዚህ ምን ትሰራለች? ለምንድን ነው አስወጥተህ ማሰዳት? ችግር ፖሊስ ጋር ደውዬ እንዲወስዷት አደርጋለሁ። አንቺ ነገር በትዕግስት ሲነግሩሽ አይደለም ሲጀመር እኔ ለዚህ ቤት ምንድን ነኝ? ምንም የኔ ነገር አይደመጥም አይደለም። እኔ ተራ ሰራተኛ እኮ ነኝ። እሄድላችኋለሁ። አተራግዘኝ እንጂ የዝና ትህትና ፍለጋ እንደቀጠለ ነው። ትህትና የሚገባችበት ቤት እንግዲህ ወንዶችም ቢሆኑም አንድ ሰራተኛ ቤት ውስጥ ብትኖርም እነሱም ግን በፍጹም አሳልፈን አንሰጥም ይላሉ። ነገሮቹ ጫን ሲሉባቸው ደግሞ አስወጣለን ይሉታል አብርሽን። አብርሽ ግን ከአቋሙ ነቅነቅ አላለ ማለት ነው። በፍጹም እችን ልጅ አሳልፌ አልሰጥም እያለ ይገኛል። ዝናም እንግዲህ ቤቱን እያመሰና እየፈለገ ይገኛል። ካሌብ ሞሲሳም እንግዲህ በአሁን በስልክ እየደወለ የገባበት ገብተ እች ልጅ አምጣት፣ የእሷ ህይወት ካልወጣ እች ልጅ አመለጠች ማለት የኔና ያንተ ህይወትም ተበላሸ ማለት ነው እያለው ይገኛል። ዝናም ግን የጠፋብን እኮ እቃ አይደለም ተንቀሳቃሽና ማሰብ የሚችል ሰው ነው። እንዴት ነው በደቂቃዎች ውስጥ አምጣት የምትለኝ? እኔ እሷን ለማግኘት የቻልኩትን ሁሉ እያደረኩኝ ያለሁት በማለት እንግዲህ ነበር የመለሰላት። እሱም አንተ እኔ መሳፈጥና እኔ መዳፈር እያሰብክ ነው፣ ነገር ግን ይሄ ነገር ዋጋ ያስከፍላል። ሰውየው ኮማ ውስጥ ከገባ ሳምንታት አልፈውታል። እጅ ሊጠፋች ማለት ደግሞ ይሄ ሰውዬ ሞተ ማለት ነው። ስለዚህ እቤት ውስጥ ያሉት እንኳን ባይናገሩ እንደ ሾላ እነሱን አራግፈክ እሷን እቤቱን አቃጥለህም ቢሆን እሷን ማግኘት አለብህ ነው ያለውና በጣም የሚገርም እርምጃ ነው እንግዲህ እንዲወስድ እንትን ያለውና ግን የቤት ውስጥ ያሉት ወንዶችን ቢሆኑ ያው በጣም ፈሪ ናቸው። ህይወታቸውን ራሱ በቃ እንዴት በማረባ ሴት በማናቃት ሴት ህይወታችንን አሳልፈን እንሰጣለን እያሉ ነበረ። አብርሽ ግን እች ልጅ ባናቃትም ነገር ግን አሉንኝ ሰዎቹ ፖሊስ አይደሉም ሸፍቶች ናቸው፣ የሰው ነጋዴዎች ናቸው እያለችን እንዴት ነው ለሞት አሳልፈናት የምንሰጠው ነበር የተባለውና ነገር ግን ዝና እሷ ወዳለችበት አካባቢም እየሄደም እየፈለገም ነበረ። ነገር ግን በፍጹም ትህትና ሊያገኛት አልቻለም። እንግዲህ በየደቂቃዎች ውስጥ ካሌብ ሞሲሳም ስለሚደውል እንግዲህ መጨረሻ ላይ ያው ትቷት እንዲወጣና አካባቢ ላይ ሆኖ እነሱ ተዘናግተው እሷን ከተደበቀችበት ሲያወጧት ድንገት በሩን ሰብረህ ግባባቸው የሚል ውሳኔ ነበር የሰጠውና እሱም እሺ እንደዛ ጥሩ ሀሳብ ከሆነ እሞክረዋለሁ ነበር ያለውና ነገር ግን ከመውጣቴ በፊት የቤት ውስጥ ያሉትን ትንሽ ማስጨነቅ መቻል አለብኝ ነበር ያለው። በጣም ደስ የሚለው ግን መሳይ ራሱን አሳልፎ ለመስጠት ነበረ እየወሰነ ወዶ ሳይሆን ትትና ያለችበትን የተደበቀችበትን ቦታ አብርሽ የት እንደደበቃት ስለማያውቅ እንግዲህ ሌላ ችግር እንዳይፈጠርብኝ ብሎ መሳይ ወደ ራሱ ክፍል አልጋው ላይ ቁጭ ብሎ ነበር። እንግዲህ አቶ ዝና እዛ ገብቶ ነው ልጅቷን የት ነው የደበቃችኋት? የት ነው ያደረጋችኋት? አሁኑኑ አሳየኝ ነበር ያለውና መሳይ ግን በፍጹም አላውቅም፣ እኔ ምንም ልጅም አላየውም፣ ሴት ልጅም አላየውም፣ እዚህ ቤት ያለች ሴት ልጅ ሰራተኛ ብቻ ናት ነበር ያለው ማለት ነውና ነገር ግን እሱ የውልህ እኛ የህግ አካሎች ነን። የህግ አካል እንደመሆናችን መጠንም አንዳንድ ጊዜ ደግሞ ሰው የሚላችሁን ካልሰማችሁ እርምጃችን የከፋ ነው የሚሆነው። አንዳንድ ጊዜ ደግሞ በገንዘብም አንዳንድ ጊዜ ደግሞ በጉልበትም እንሄዳለን። አሁን 100,000 ብር ሰጥሃለሁ በእጅህ ላይ ልጅቷ የት እንዳለች ተናገር ነበር ያለውና መሳይ ግራ ተጋብቶ ነበር። 100,000 ብሩን በጣም አሳዝነው ነበር እና ነገር ግን ልጅቷ ያለችበትን ቦታ ስለማያውቅ ሲያስበው አብርሽም እንደማይለቀው ነው እንግዲህ ያስበውና ስለዚህ እኔ ምንም ማውቀው ነገር የለም ከገደልከኝም ግደለኝ ምንም ማድረግ አልችልም ነበር ያለው። እሱ እንግዲህ ሽጉጡን ደቅኖበት እሺ ቁጥር ለራስህ 1 2 ቁጥር እያለ እንግዲህ እያስቆጠረው ነበርና በዛ መሀል ነው እንግዲህ ካሌብ ሞሲሳ ደውሎ ወደ ውጪ ወጥተው አካባቢው ላይ ሆነው ሰፈሩን እንዲቃኙና ከዛ አካባቢ እንዳይሄዱ የነገራቸው። ትትናም እንግዲህ ነፍሷ ተጨንቃለች። ፈጣሪ ከነኚህ ከአውሬ ሰዎች እጅ አድነኝ፣ የዛሬ ሌሊት በሰላም አሳድረ የነገን ብርሃን አሳየኝ እያለች እንግዲህ እነኚህ ሰዎችም አንድም ነገር ምንም ችግር እንዳይፈጠርባቸው በእኔ ምክንያት እያለች ነበርና እንግዲህ ሰካራሙ ገልቦም ሰክሮ ተኝቶ ነበረ። ከስካሩ ሲነቃ ምን ነው ከስካርክ ባልነቃህ ነበር ያሉትና
እሱም እኔማ መስከር ግዴታዬ ነው፣ መስከርም አለብኝ። ካልሰከርኩ እንዴት ከእናንተ ጋር መግባባት እችላለሁ? እኔ እኮ ስንት አይነት ሰው ነው ስቀብርም ውለው፣ ስንት አበባ የመሰሉ ሰዎችን እኮ ስንት ቆጃንጆ ሰዎችን ነው ስቀብርም ውለው። ስለዚህ እነሱን ነገር ለመርሳት ደግሞ ሰላማዊ እንቅልፍ ለመተኛት መስከር አለብኝ ነበር ያለውና የግሌም እንግዲህ እስቲ ስንሞት ምን አይነት ሰው ነን ምን ነበር እስቲ ንገረኝ ነበር ያለችውና እሱም እንግዲህ ስንሞት በጣም ትክክለኛ ሰዎች ነን ያላት። በጣም ቆመን ለብሰን ዝናችን አሁን እንደሚታይ ሳይሆን ስንሞት በጣም ትክክለኛ ሰዎች ነን። የምናገር ክፉ ደግ የምንናገርበት አንደበታችን የለም። ቁንጅናችን ውበታችን ሁሉ ረክፏል። ትክክለኛ ማንነታችን ኢኬሌ የምንባለው ሰውዬ በደቂቃ በሰከንድ ውስጥ ወደ ሬሳ እንቀየራለን ነበር ያላት እና እሷን በላንተ ሰውዬ ይወጣልኝ ከዚህ በላይ ታወራክ እኔን ራሱ በቆሜ ልትቀብረኝ ትችላለህ ነበር ያለችው እና ስለዚህ እሱም እውነቱን ሲነግሩሽ አወጅም በማለት ነበር ትቷት ሄደው እና ስለዚህ ይሄ ሰውዬ ማን ነው? ለምንድን ነው የሚያምሰን? ለምን አንደበድበውም? ለምን አንገጥመውም ነበር ያለው እንግዲህ ዝናም ማለት ነው። እነሱ እንግዲህ የያዘውን መሳሪያ ስላላየ ነው ልታስጨርሰን ነው እንዴ? ምን ነው ቀብር መቅበር አማራህ እንዴ? በነጻ እዚሁ ቤት ውስጥ ልትቀብረን ነው እኛን እያሉት ነበረ። ነገር ግን መጨረሻ ላይ ዝና ወደ ውጭ ላይ ወጥቷል። እንግዲህ አካባቢው ላይ ሆኖ እየቃኘ ነው እነሱ ለማረሳሳት ነበርና ነገር ግን እነኚህ ሰዎች ሊመለሱብን ይችላሉ እያሉ እየፈሩ ነበረ። ትህትናም ግን አይሆንም፣ እነኚህ ሰዎች ፖሊስ ሆነን ያሏችሁ ዋሽተው ነው፣ ፖሊስ አይደሉም፣ ዱርዬዎች ናቸው፣ ተራ ሰው ናቸው፣ የሰው ህይወትን የሚነግዱ ናቸው ነበር ያለችው ለአብርሽ። እና አብርሽ ማለት የሰው ህይወት እንዴት ነው የሰው ህይወት የሚነግዱት ነበር ያለችውና አይ አላቅም ወንድሜ ብቻ አንተንም አስቸገርኩ ይቅርታ ነበር ያለችው። እንግዲህ ወንድሜ ስትለው አብርሽ በጣም ነው ደስ ያለው ማለት ነው። እና ነገር ግን ወንድሜ ስላልሽኝ ደስ ብሎኛል። እኔ ወንድሞችም እህቶችም ነበሩኝ ግን አይቻቸው አላቅም አንተዋወቅም ነበር ያላት እና መሳይም እንግዲህ ልገል ነው ተናዘዝ የተባለ ጊዜ በልጅነት ነው እኔ የጠፋሁትኝ እናቴን አባቴን እህት ወንድሞቼን ምናልባት የሚገኙ ከሆነ በጣም ሲናፍቃችሁ ነበር ወንድማችሁ ብለህ ንገርልኝ ነበር ያለው። ጭራሽ ይሄንን ነው የምነግርልህ ነበር ያለው። እነሱም እንግዲህ እዚህ ጋር የምንመለከተው ትህትና በልጅነቱ በ4 ዓመቱ የጠፋ ወንድም እንዳላት ያው እየተናገረች ነበረ በተደጋጋሚ ማለት ነው። እና ማን ነው የትህትና ወንድም አብርሽ ወይስ ደግሞ መሳይ ብላችሁ ታስባላችሁ? እና በዚሁ አጋጣሚ እንግዲህ ወንድሟንም ልታገኝ ነው ማለት ነው። እና እንግዲህ በስንት መከራም ቢሆን ከተደበቀችበት አብርሽ አውጥቷት ነበረ። ቢሆንም እነኚህ ሰዎች ርቀው አይሄዱም፣ በአካባቢ ሊከታተሉን ይችላሉ በማለት አብርሽ እንግዲህ ወደ ውጭ ወጥቶ ግቢውን እየቃኘ ነበረ። ግቢውን አይቶ ሲመለስም ግን ሌላ ሰው ከውጭ ላይ ሲያንኳኳ ነበር የተመለከተው ነው። እንግዲህ ሲከፍት በሩን ክፈቱልኝ እናንተ እኔ ነኝ ያለችው ነበር። እንግዲህ ግሌ ሰራተኛዋ ናት ማለት ነው። እና እሱም በጣም ደንግጧል። የሆነ ሰው አይቻለው፣ አንቺ አይደለሽም፣ ትክክለኛ ነኝ፣ እነኛ ሰዎች አልሄዱም ነበር ያለው። እና እንግዲህ ግሌ ስታወራ በጣም ድምጧን ከፍ አርግታ ስለምታወራ እባክሽን እነኛ ሰዎች ሊሆኑ ይችላሉ፣ ድምጥሽን ቀንሽ እያሏት ነበር። እና እሷም መቼ ድረስ ነው እች ልጅ እዚህ ቤት አስቀምጣቸው እኛ ነብሳቸው የምትጨነቀው? እኔ ራሴ ነኝ አውጥቼ የምሰጣት ነበር ያለችው። እና እሱም በፍጹም አውጥተሽ አሰጫትም፣ የግሌን አውጥተሽ ሰጠሽ ማለት እኔና አንቺ ተቆራረጥም ማለት ነው፣ አለቅሽም ነው ያላት። እገልሻለሁ ነበር ያላት። እና እንግዲህ ተንከሲስም እዚሁ ተገደልካትማ ቀባሪው እዚሁ አጠገቧ ነው፣ እዚሁ በቁሞ ይቀብራታል ነበር ያለው ማለት ነው። እንግዲህ ይህን ቆሞ እያወራ በሩን ከፈት አርግቶ ሲያይ ነበረ ዝናና የዝና ግብረ አበረ እንግዲህ አብሮ ነበረ። በሩ እንግዲህ ገንጥሎ ሊገቡ ነበረ ሙከራ ያደረጉት ማለት ነው። አብርሽ እንግዲህ በጉልበቱ በሩን ገፍቶ ይዞታል ማለት ነው። መሳይም ተነስቶ እያገዘው ነበረ በሩን። እንግዲህ እነኛ ከውጭ ይገፋሉ፣ እነኚህ ደግሞ ከውስጥ ይገፋሉ ማለት ነው። በጣም ፈጥጫ ላይ ነበሩ ማለት ነው። ትህትና እንግዲህ በጣም ተጨንቃለች። በቃ እነሱንም ማስገደልኳቸው እኔ ራሴ መሞቴ ነው እያለች እንግዲህ በጣም ተጨንቃ ነበር። አስወጡኝ በጓሮ በር ወጥቼ ልሄድም ብላ ነበር እና ነገር ግን ከዚህ አካባቢ ውስጥ አይወጡም፣ አካባቢው ተከቦ ሊሆን ይችላል፣ ስለዚህ ማምለጥ አትችይም፣ የትም አትሄጂም ነበር ያላት። እና እንግዲህ እሷ እንደፈራችው መጨረሻ ላይ ግን ተደብቃለች ማለት ነው። ትህትና እነሱ የማያውቁበት ቦታ ተሰውራ ተደብቃለች። መጨረሻ ላይ እንግዲህ ዝናና የዝና ግብረ አበርም በሩን ገፍተው በጉልበታቸው ገብተዋል ማለት ነው። ሲገቡ ግን ትህትናን አላገኟትም። ትህትና ተደብቃለች፣ እውነታውን ትህትና የለችም ብለው ይሄዳሉ። በድጋሚ ደግሞ ፍለጋቸውን የሚቀጥሉ ይመስሏቸዋል። እኔ ግን ትህትናን በፍጹም አያገኟትም።
ትህትና እዚህ ቤት የለችም፣ በቃ ሌላ እሷን የሚመስል ሰው አይተን ነው ብለው እንግዲህ ተስፋ ቆርጠው ወደ ሌላ የሚሄዱበት ነው መንገድ ነው የሚፈልጉት ማለት ነው። እንግዲህ ዝናም እያለ ነበረ እሷን ሌላ ሰው እኮ መፈለግ እንችላለን፣ እሷ እኮ ግዴታ አይደለችም፣ ሌሎች ሰዎች ከሱ ኩላሊት ጋራ ማች የሚያደርጉ ሰዎችን መፈለግ እንችላለን ነበር ያለው ካሌብ። ሞሲሳ ግን በፍጹም አይሆንም ነው ያለው። በፍጹም አይሆንም፣ የሁሉም ሰው ማች አያደርግም ነበር ያለው።